ሁለት ሰዎች የነፍስ አድን ስራ ሰሩ። ሁለት ሰዎች አዳኑን። አንደኛው ኡሁሩ ኬንያታ ይባላል። ሁለተኛው ጠቅላይ ሚኒስትር ዶክተር አብይ አህመድ ይባላል። ነፍሳችን የተረፈችው የዳን ነው በጠቅላይ ሚኒስትሩ ነው። ትር የምትል መንፈስ አት 11 አወር ላይ 11ኛው ሰዓት ላይ ያቺ ትር የምትል ነፍስ ዳነች። ቢኮዝ ኦፍ ፕራይም ሚኒስትሩ ዛሬ የተናገረው ሀቅ ነው። ያናድዳል ለብዙዎች አይገባኛል። ፋክት አይደለም ብላችሁ ግኑና ግን ተከራከሩ። ጌታቸው የተናገረው ጠቅላይ ሚኒስትሩ አገር የማዳን ዜጎች የማዳን እነ ደብረጽዮንን በህይወት የማስቆየት እስትንፋስ እንዲኖራቸው የማድረግ ስራ አልሰሩ የምትሉ ውጡና ተከራከሩ። ጌታቸው ጽፏል። ዛሬ የነፍስ አድን ስራ ነው የተሰራው። ሬስኪው ነው ያደረገን ያለው አብይ helped to rescue the deal may be inconvenient to some narratives but it is a fact. ይሄም ፋክት የቱ ስላስገባው ስምምነቱን ያዳነው አብይ ነው። ነፍስ የዘራበት ህይወት የዘራበት አብይ ነው። በህይወት የቆዩት እነ ደብረጽዮን ቢኮዝ ኦፍ አብይ ነው። ቢገባቸውም ባይገባቸው ይሄ ነው ፖይንት። ምስጋና ነው የሰጠው ዛሬ አቶ ጌታቸው ረዳ። ዲዘርቭ ያደርጋል ብዬ አምናለሁ። ጠቅላይ ሚኒስትሩ ከጌታቸው ተነስቼ ብዙዎችን ጭራ እንደሚያስቆልፍም አውቃለሁ። ፋክቱ ግን ይሄ ነው። ብንወድም ብንጠላም ከዚህ እውነታ ልንርቅ አንችልም። የጌታቸው ጽሁፍ ማጠንጠኛ ይሄ ነው። የምታወሩት የዳን ነው እኮ ባብይ ነው እያለ ምን ዛሬ ስለ ዳንክ ምን ታወራለህ? የኤግዚስቴንሻል ትሬት የህልውና አደጋ የመጥፋት አደጋ ተጋርጦብን እባክህ ደብረጽዮን እያልክ ያልከውን ያዳነህ እኮ ጠቅላይ ሚኒስትሩ ነው። ከኬንያው የቀድሞ ፕሬዝዳንት ከዩሪ ኬንያታ ጋር ነው ኡሁሩ ኬንያታ ጋር ነው ምንም ታወሩት እያለ ነው። ከባድ ነው። ፋክት ከሆነ ደግሞ ፋክት ነው። የት ትከተዋለህ ይሄን ፋክት? ወልቃይትን፣ ራያን፣ ጠለምትን ወልቃይት አይነሳ፣ ራያ አይነሳ፣ ጠለምት አይነሳ፣ ሁመራ አይነሳ ብለን ስንል በ11ኛው ሰዓት የፌዴራል ተደራዳሪዎች የሆነች አንቀጽ እንዲጨመር መጥቷል። የፌዴራል ተደራዳሪዎች ከነ ሬድዋን አንዱ ማለት ከነ ሬድዋን ውስጥ ምን ብለው መጡ አለ 11ኛው ሰዓት ላይ አይ የሚቋቋመው ጊዜያዊ አስተዳደር ወልቃይትን፣ ራያን፣ ጠለምትን በኔ ስራ አይተዳደርም ብሎ ይፈርም አንቀጽ ይግባሉ አለ። ምዕራብ ትግራይ የሚሉት እነሱና ያኛው ማለት ነው። የትግራይ የሚቋቋመው ጊዜያዊ አስተዳደር እነዚህ ነውታዎች አላስተዳድርም የሚል አንቀጽ ይቀመጥ አሏል። እነማ በፌደራል ደረጃ ያሉ ተደራዳሪ ሳም ፓርት ኦፍ ፌደራል ማለት ነው። በብልጠት እንበለው ዳትስ ኦል። ያው ድርድር ስለሆነ ሁለቱን እንትኖች ደግሞ የኢሚዲየት አግሪ ዊዝ ዩ ቢኮዝ ሁለቱ ባላንጣዎች ናቸው። አንዱ ኢቭል ሌላውን ኢቭል አድርጎ የሚያስብ ነው። ሰጥቶ መቀበል ምናምን ያለበት አይደለም እንደምታስበው። ኢንቫይሮንመንቱ ከባድ ነው፣ ሆስታይል ነው በጣም። አንዱ አንዱን ለመብለጥ የሚያደርገው ነገር ነው። ብልህነት ያልኩት ግን ውስጡ ብልህነትም አለው ብዬ እንጂ አድቫንቴጁን ቢመቱ ኖሮና ድርድሩ ሰሜን ሸዋ እንደነበሩ ወይም ምንድነው ስሙ ደብረሲና እንደነበሩ ቢሆንማ አፋርም የኛ ነው ሊሆን ይችል ነበር።
ኖት ኦንሊ ልቀቁ ስልጣን ምናምን ሳይሆን እንደውም ተሳስተናል፣ አፋርንም እስከዚህም ሊሆን ነበር። ግን እንዳልኩ አልቆላቸዋል። የመጥፋት አደጋ አጋጥሟቸዋል እና ረጎራው ቢሉ ሊጠፉ ነው። ግን ደግሞ 11ኛው ሰዓት ላይ የፈራሁት ነገር መጣ ድሆ ድሆ እንዳለችው ዘፋኝ የፈሩት ነገር ድሆ ድሆ መጣ። የፌዴራል ተወካዮች እነ ጌታቸው ውስጥ ያሉ እነ ዶክተር ጌዲዮን ውስጥ ያሉ ሰዎች አሉና ነው የሚቋቋመው ጊዜ አስተዳደር እነዚህን ቦታዎች ክሌም እንዳያደርግ ይደረግ የሚል አንቀጽ ይግባል። ወል እነሱንም በሆኑ ይከብደኛል። እነ ጌታቸውንም በሆኑ እነ ጀነራል ጻድቃንም በሆኑ ስለዚህ 11ኛው ሰዓት ላይ ስምምነቱ ወደ መፍረስ ጫፍ ሄደ ይላል። ቃለቀለት። በዚህ በኩል ማይክ ሐመር ይለዋል፣ በዚህ በኩል ደብረጽዮን እያለቅን ነው ይለዋል፣ ያገኘውን ፈርመና ይለዋል። በዚህ በኩል ከፌዴራል ተደራዳሪዎች በ11ኛው ሰዓት 11:45 ላይ መጥተው ያንን አንቀጽ ይግባ ብለዋል። ፈረሰ ማለት ነው። በዚህ ሰዓት ሁለት ሰዎች የነፍስ አድን ስራ ሰሩ። እልቂትን እያቆምኩኝ መጥቼ ወልቃይት፣ ራያ፣ ጠለምት፣ ምዕራብ ትግራይ፣ ደቡብ ትግራይ፣ ሰሜን ትግራይ አልልም። ብቻ ጥይት ይቁምልኝ፣ ብቻ የጠመንጃ አፈሙዝ ይዘቅዘቅ። ብልህነት ነው፣ ብልጠትም ነው። ይህንን ያደረግንበት አመክንዮ በጣም ቀላል ነው ይላል። በጣም ቀላል ነው ይላል ጌታቸው። the logic was simple ይላል። ብዙ አንጃ ግራንጃ የሆነ ፊሎሶፋይዝ የሚደረግ ነገር አይደለም። በጣም ሎጂኩ ሲምፕል ነው። ምንድነው ሎጂኩ አለ? ድርድሩ በዚህ ምክንያት ቢቋረጥ ባይሳካ ኖሮ የህልውና አደጋ ያጋጥመን ነበር። ይሄን ነው መገንዘብ ያለባቸው። ብዙ የትግራይ ሊቃን ይሄ ነው የሚያንቃቸው። ኖት ቲፒኤልኤፍ ብዙ በተለይ ውጭ ያሉት ይሄ ጦርነቱ የእሳት ወላፈን ያልገረፋቸው ረጎራው ባዮች እቺ ፖይንት ናት። but it is very very simple. the logic was simple. ምንድነው ሲምፕል ያደረገው? ወልቃይት ብለን ብናለዝን ኖሮ፣ ራያ ብለን ብናላዝን ኖሮ፣ ሁመራ ብለን ብናላዝን ኖሮ ስምምነቱ ይፈርሳል። ዋልድሚን ፈረሰ ማለት እንፈርስ ነበረ። የህልውና አደጋ ተጋርጦብን ነበር። ያስተሳሰራችሁት ነው። ቶሎ ብለን መፈረም እንዳለብን ነው። ማምለጥ ነው ለጫማው በኋላ ይታሰብበታል። አሁን ማምለጥ ነው። ቶሎ መፈረም አለብን። እያጋጠመን ያለ የህልውና አደጋ ነው። ከህልውና አደጋው ከመጥፋት አደጋው መውጣት አለብን። መውጣት አለብን። the logic was simple. ምዕራብ ትግራይ ብለን ያላንቋረር ነው፣ ራያ ብለን ያላንቋረር ነው፣ የፌዴራል መንግስት ኃይሎች ይውጡ አይውጡ ብለን ያላንቋረር ነው። ያንን የምንልበት ደረጃ ላይ አልነበርንም። የመጥፋት አደጋ ፊት ለፊታችን ተጋፍጦ ነበር። የህይወት አደጋ ፊት ለፊታችን ተጋርጦ ነበር። ይጨምራል ይመጣና ጌታቸው ቶሎ መፈራረም እንዳለብንና እያጋጠመን ካለ የህልውና አደጋ መውጣት እንደነበረብን
ከማንም በላይ የተገነዘበው ደብረጽዮን ገብረ ሚካኤል ነበረ ይላል። ይውጣና ውሸት ነው ይበል ጋሽ ደብረጽዮን፣ ይውጣና ውሸት ነው ይበል። ቶሎ ብለን መፈረም እንዳለብን ያለምንም እንቅፋት በፍጥነት ይፈረም ብሎ ከጨቀጨቀኝ ውስጥ አንዱ የድርጅቴ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ይባላል ብሎ ነው ጽሁፉ ላይ ያሰፈረው። አላምንም እንዳትሉት ግን ይሄው በዚህ ቀንና በዚህ ቀን የተለዋወጥ ነው ኮንቨርሴሽን ብሎ ኮንቨርሴሽኑን አስቀምጦታል። ምን አለኝ አለ? ሳትዘገይ ፈርም አለው የድርጅቱ ሊቀመንበር ዶክተር ደብረጽዮን። ሳትዘገይ ፈርም፣ ዱ ኖት ሪተርን ዊዛውት ኤ ዲል። ይሄን ያለው ደብረጽዮን ነው። ደብረጽዮን ነው ይሄን ያለው። ሳትፈርም እንዳመጣ። ሰላም ጌች፣ አዲግራት በጠላት እጅ እየወደቀች ነው። ዛሬ ቢፈረም አሪፍ ነው፣ ካልተፈረመ ግን ተመልሰን ልንገባ ነው ደብራ። ሰላም ጌች ብሎ ማለት አዲግራት በጠላት ስር ወድቃለች። እኛም ይሄ ፊርማ ካልተፈረመ ሰከንድ ስትራቴጂ ልነድፍ ነው። ከተማውን ትተን ተመልሰን ወደ ደደቢት በረሃ ልንገባ ነው። ይሄን ደግሞ ኮሎኔል ቢኒያም በአደባባይ ወጥቶ መስክሯል። ደነገጥን አለ ቢኒያም። ተዘጋጁ ተባልን አለ። ምንድን ነው ስንል ወደ በረሃ ተመልሰን ልንገባ ነው። በየትኛው ቁመና፣ በየትኛው ጉልበት፣ በየትኛው አቅም? ስለዚህ ደፂ ጌችዬ ወደ አሜሪካ ወደ ዲሲ ወደ ፕሪቶሪያ ፈርሞ ደውሎ ወይ ጽፎ የጽሁፉን ነው ያወጣው። ሰላም ጌች እያለቀልን ነው። አዲግራት በጠላት እጅ ተይዛለች። ዛሬ ካልተፈራረምክ ችግር ውስጥ ልንገባ ነው። የታክቲክ ለውጥም ልናደርግ ነው። አራቱ ነጥቦች እነዚህ ናቸው። አራቱ ነጥቦች ከነፍስ አድን አንጻር እነዚህ አራት ነጥቦች ናቸው። መሰረት ጻፊያቸው 1 2 3 2.1 2.2 2.3 2.4 ብለሽ ማለት ዘግይተው ለገቡ ሰዎች